ሁሉን በቃሉ ማድረግ የሚችል አምላክ ለምን ጅራፍ መገመድ አስፈልገው? ፍጥረቱን ይሁን ብሎ በቃሉ የፈጠረ አምላክ ለምን ውጡ ብሎ በቃሉ ብቻ አላዘዘም? እዚህ ጋር ታላቅ ምስጢር አለ። እነሆ በእግዚአብሔር ቸርነት የአብይ ጾምን ታላቅ ጉዞ ከጀመርን ሶስተኛው ሳምንት ላይ ደርሰናል። ይህ ጉዞ ተራ የምድር ጉዞ አይደለም። ይህ ጉዞ ከሥጋ ወደ መንፈስ፣ ከምድር ወደ ሰማይ፣ ከራስ ወዳድነት ወደ መለኮታዊ ፍቅር የምናደርገው የነፍስ ጉዞ ነው። ቤተ ክርስቲያናችን ይህንን ታላቅ ጾም በ8 ሳምንታት ከፋፍላ ስታስተምረን እያንዳንዱ ሳምንት የራሱ የሆነ ትርጉም፣ ምስጢርና የመንፈስ ምግብ አለው። በመጀመሪያው ሳምንት ዘወረደ ብለን የሰማዩ ጌታ እኛን ፍለጋ ወደ ምድር መውረዱን አሰላሰልን። በሁለተኛው ሳምንት ቅድስት ብለን ወደ እግዚአብሔር መንግሥት ለመግባት ቅድስናና ንጽሕና አስፈላጊ መሆኑን ተማርን። አሁን ግን ሶስተኛው ምዕራፍ ላይ ቆመናል። የሰማይና የምድር ጌታ የልዑል እግዚአብሔር ሰላም በልባችሁ መቅደስ ውስጥ ይንገስ። የተከበራችሁ የበትረ ጊዮርጊስ ቤተሰቦች የእግዚአብሔር ቸርነት እንደማይደርቅ የሕይወት ምንጭ በሕይወታችሁ ላይ ይፍሰስ። የሰማይቱ የቅዱስ ጊዮርጊስ አማላጅነት እንደማይታጠፍ ጋሻ ሁለንተናችሁን ያልብስ። አሁን ግን ሶስተኛው ምዕራፍ ላይ ቆመናል። ይህ ሳምንት ምኩራብ ይባላል። ምኩራብ ማለት የአይሁድ የጸሎትና የትምህርት ቤት ማለት ቢሆንም በዚህ ሳምንት ግን ስለ ሕንጻ ቤተ መቅደሱ ሳይሆን ስለ ሕያው የልብ ቤተ መቅደስ እናወራለን። ዛሬ ስለሚሸጡ በጎች ሳይሆን ስለ ነፍስ ዋጋ እንጠይቃለን። ጌታችን ኢየሱስ ክርስቶስ ጅራፍ ያነሳበት፣ ጠረጴዛ የገለባበጠበት፣ የለዘበውን መንፈሳዊ ሕይወት የመታበት ሳምንት ነውና የምናየው የጽዳት ዘመቻን ነው። የምናየው ባለቤቱ ቤቱን ሲጠይቅ ነው። የምናየው ዝምታ ሲሰበርና መለኮታዊ ቁጣ ሲገለጥ ነው። እስኪ ወዳጆቼ አእምሮአችሁን ከዓለም ጫጫታ ላፍታ ሰብሰብ አድርጉና መንፈሳችሁን ወደ ቅድስቲቱ ከተማ ኢየሩሳሌም ላኩ። የዛሬው ምልከታችን የሚሆነው ስለ ልባችን መቀደስ ነው። ነገር ግን የምንጀምረው ከ2000 ዓመታት በፊት በኢየሩሳሌም ከነበረው ታላቅ ድርጊት በመነሳት ነው። በጥንቷ ኢየሩሳሌም ከኮረብታው በላይ ከፍ ብሎ የሚታየው አንድ ግዙፍ ቤተ መቅደስ ነበር። እርሱም የታላቁ ንጉሥ የሰሎሞን ቤተ መቅደስ ተተኪ የሆነው የዘሩባቤል መቅደስ ነው። ይህ ሕንጻ ለአይሁድ የብሔራዊ ኩራታቸው ምንጭ፣ የእምነታቸው ማዕከልና የእግዚአብሔር መገለጫ ቅዱስ ስፍራ ነበር። በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ እንደተጻፈው የአይሁድ ፋሲካ ቀርቦ ነበር። ኢየሩሳሌም በሰው ተጥለቅልቃለች። ዓላማው መልካም ነበረ። ሁሉም ወደ እግዚአብሔር ቤት የሚመጡት ለመስገድ፣ ለመጸለይና መስዋዕት ለማቅረብ ነበር። ነገር ግን ወደ ቤተ መቅደሱ አደባባይ ስትገቡ የሚቀበላችሁ የመላእክት ዝማሬ አልነበረም። የሚሰማው የነጋዴዎች ጩኸት ነው። ነውር የሌለበት በግ አለን፣ የሚቃጠል መስዋዕት የሚሆን ወይፈን ግዙ፣ ለእግዚአብሔር የሚገባውን ምርጡን ርግቦች ከኛ ውሰዱ የሚል የሸቀጥ ድምፅ ቦታውን ወርሶታል። አይሁድ ወደዚህ መቅደስ ሲመጡ በታላቅ ፍርሃትና መንቀጥቀጥ ነበር። ምክንያቱም በዛ ስፍራ የእግዚአብሔር ክብር፣ ታቦቱና መስዋዕቱ ይገኙ ነበርና። ንጉሥ ሰሎሞን መቅደሱን መርቆ ሲጨርስ አቤቱ በደልን ይቅር የምትልበት፣ ጸሎትን የምትሰማበት፣ ስምህ ለዘላለም የሚጠራበት ቤት ይሁን ብሎ ተማጽኖ ነበር። እግዚአብሔርም ጸሎቱን ሰምቶ ዓይኖቼና ልቤ ዘወትር በዚህ ይሆናሉ ብሎ ቃል ገብቶለት ነበር። ነገር ግን
ዘመናት ሲነጉዱ ትውልድ ሲተካ ያ ቅዱስ መንፈስ በሰው ሰራሽ ሥርዓት ተተካ። በመቅደሱ አደባባይ ጸሎት ቀነሰ፣ ንግድ ግን በዛ። ምስጋና ጠፍቶ ስግብግብነት ተስፋፋ። ካህናቱ ከነጋዴዎች ጋር ተሻርከዋል። ቤተ መቅደሱ የጸሎት ቤት መሆኑ ቀርቶ የንግድ ማዕከል ሆኗል። እግዚአብሔርን ማምለክ ቢዝነስ፣ መንፈሳዊነት መተዳደሪያ ሆኗል። እስኪ በምናባችሁ ተመልከቱ። ወደ መቅደሱ ስትገቡ የሚሰማችሁ የዕጣን መዓዛ መሆን ነበረበት። አሁን ግን የሚሸተው የእንስሳት ሽታ ነው። የሚሰማው የካህናት ዝማሬ መሆን ነበረበት። አሁን ግን የሚሰማው በስንት ትሸጣለህ የሚል የነጋዴዎች ጩኸት ነው። መቅደሱ የጸሎት ቤት መሆኑ ቀርቶ የንግድ ማዕከል ሆኗል። የሃይማኖት መሪዎች፣ ጻፎችና ፈሪሳውያን ይህንን ንግድ ይደግፉ ነበር። ምክንያቱም ከመቅደሱ በሚገኘው ትርፍ ጥቅማቸው ይከበር ነበርና። እግዚአብሔር በሰው ልብ ውስጥ ማደሩ ቀርቶ ሃይማኖት በገንዘብ የሚለወጥ ሸቀጥ ሆነ። በትክክልም መቅደሱ የወንበዴዎች ዋሻ ለመሆን በቃ። ልክ በዚህ ሰዓት በዛ ሁሉ ግርግር መሃል አንድ እንግዳ ሰው ገባ። አጃቢ የለውም፣ ወታደር አላስከተለም። ነገር ግን አረማመዱ ስልጣን እንዳለው ሰው ነበር። እርሱም የናዝሬቱ ኢየሱስ ነበር። እርሱ የቤቱ ባለቤት ነው። እርሱ ሕጉን የሰጠ፣ መቅደሱን የቀደሰ፣ መስዋዕቱን የተቀበለ አምላክ ነው። ባለቤቱ ወደ ቤቱ ሲመጣ ግን ቤቱ በሌሎች ተወሮ አገኘው። ልጆቹ ቤቱን አርክሰውታል። ቅዱስ ዮሐንስ ወንጌላዊ ይህንን ትዕይንት ሲገልጠው ጌታችን ዝም ብሎ እንዳላለፈ ይነግረናል። ጌታችን አምላክ ነው። አምላክ ደግሞ ፍቅር ነው። ነገር ግን ያ ፍቅር በክፋት ላይ ሲቆጣ እናያለን። ለምን? ምክንያቱም እግዚአብሔር ቀናተኛ አምላክ ነውና። ወዳጆቼ ሆይ ቅናት ሲባል የሰው ልጅ እንደሚያውቀው የክፋት ቅናት አይደለም። የፈጠረውንና በክቡር ደሙ ሊገዛው የመጣውን የሰው ልጅ ዓለምና ሰይጣን ሲቀራመቱት ማየት ስላልፈለገ የመጣ የፍቅር ቅናት ነው። የቤትህ ቅናት በላኝ ተብሎ እንደተጻፈ በመዝሙር 68። እስኪ ያስተውሉ። ጌታችን በምድር ላይ በነበረበት ጊዜ ብዙ ኃጢአተኞች አግኝቷል። መንዝር ሲፈጽሙ የተገኙትን በምሕረት ዓይን አይቷል። ቀራጮችን ወደ ራሱ ጠርቷል። ለምጻሞችን ዳሶ ፈውሷል። በዚህኛው ቀን ግን የተለየ ነገር ተፈጠረ። በቤተ መቅደሱ ያየውን ነገር ዝም ብሎ ማለፍ አልፈለገም። ምክንያቱም ኃጢአቱ የተሰራው በስውር ሳይሆን በእግዚአብሔር ፊት በቤተ መቅደሱ ውስጥ ነበር። ሃይማኖትን ሽፋን ተደርጎ የሚሰራ ንግድ እግዚአብሔርን ያስቆጣዋል። ጌታችን በዛ ቅጽበት አንድ ድርጊት ፈጸመ። ቅዱሳት መጻሕፍት እንደሚነግሩን የገመድ ጅራፍ አበጀ። እስኪ ቆም ብለን እናስበው። ሁሉን በቃሉ ማድረግ የሚችል አምላክ ለምን ጅራፍ ማበጀት አስፈለገው? ለምንስ ውጡ ብሎ በቃሉ ብቻ አላዘዘም? እዚህ ጋር ታላቅ ምስጢር አለ። ጅራፉ የእርምት ምልክት ነው። ጅራፉ የቅጣት ምልክት ነው። ቃሉ እንደማይሰማ ልባቸው እንደደነደነ ሲያውቅ በተግባር ሊያሳያቸው ወደደ። ይህ ጅራፍ ዝም ብሎ የሚጮህ እንዳይመስላችሁ። ይህ ጅራፍ በኃጢአት የደነደነውን የሰው ልጅ ሕሊና የሚቀሰቅስ የምክንያተ ጽድቅ ጅራፍ ነው። በታላቅ ግርማ ወደ መቅደሱ መሃል ገባ። ጠረጴዛዎችን ገለበጠ። ሳንቲሞች በመሬት ላይ እንደበረዱ ተበተኑ። ርግቦችን የሚያስተላልፉትን በሬዎችንና በጎችን የሚነግዱትን ሁሉ ከመቅደሱ አስወጣ። ይህንን ከዚህ ውሰዱ፣ የአባቴን ቤት አታድርጉት የሚል መለኮታዊና የሚያንቀጠቅጥ ድምፅ
በቤተ መቅደሱ ውስጥ አስተጋባ። ያ ድምፅ የነጋዴዎቹን ጆሮ ብቻ ሳይሆን እስከ ዛሬ ድረስ የሁላችንንም ሕሊና የሚያንኳኳ ድምፅ ነው። ቤተ መቅደስ የንግድ ቦታ አይደለም። ቤተ መቅደስ የጥቅም ቦታ አይደለም። ቤተ መቅደስ የእግዚአብሔር ክብር የሚገለጥበት ስፍራ ነው እያለ የሚያስተጋባ። ወዳጆቼ ሆይ እስኪ አሁን ከ2000 ዓመታት በፊት ከነበረችው ኢየሩሳሌም እንውጣና ያንን ታሪካዊ መቅደስና የነጋዴዎቹን ጮት እዛው ትተን ወደ አንድ እጅግ በጣም ወደሚቀርብ ስፍራ እንሄድ። ወደ ራሳችን፣ ወደ ልባችን ጓዳ። ዛሬ ጅራፍ የያዘው ጌታ ወደ ድንጋዩ ሕንፃ ብቻ የሚመጣ እንዳይመስላችሁ። ዛሬ ጌታ የሚያንኳኳው የልባችንን ደጅ ነው። ሐዋርያው ቅዱስ ጳውሎስ በአጽንኦት እንዲህ ይናገረናል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ እንዲኖር አታውቁምን? ይላል በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ። ወገኖች እናስተውል። እኛ ድንገት የተገኘን የዝግመተ ለውጥ ውጤት አይደለንም። እኛ የእግዚአብሔር ማረፊያ፣ የሥላሴ ቤት፣ የመንፈስ ቅዱስ ማደሪያ ነን። ነገር ግን ጥያቄው ይሄ ነው። ዛሬ በልባችን መቅደስ ውስጥ ያለው ማን ነው? እስኪ ዛሬ ማታ ጌታችን ኢየሱስ ክርስቶስ ወደ ልባችን ቢገባ ምን የሚያገኝ ይመስላችኋል? በዚያ በተቀደሰው የልባችን መሠዊያ ላይ የሚቃጠለው የጸሎት ዕጣን ነው ወይስ የጥላቻ ጢስ? የሚሰማውስ የመላእክት ምስጋና ነው ወይስ የሐሜት ጩኸት? የሚንኳኳው የቅድስና ደወል ነው ወይስ የጥቅምና የገንዘብ ሳንቲሞች ድምፅ? ዓይኖቻችንን ወደ ውስጥ እንመልስ። ጌታ ዛሬም ጅራፉን ይዞ በደጃችን ቆሟል። መቅደስ የሆነው ሰውነታችንን ሊያጸዳው ይፈልጋል። ምክንያቱም እኛ ውድ ነን፣ ለጌታችን እጅግ ክቡር ነን። በዋጋ የማይተመነውን ደሙን ያፈሰሰልን፣ ሰማይና ምድርን የዘረጋልን እኛ የእግዚአብሔር ቤተ መቅደስ እንድንሆን ነው። አባቶቻችን ምን ይላሉ መሰላችሁ? ሰውነትህ መቅደስ ነው፣ ካህኑም ሕሊና ነው፣ በመቅደሱ ውስጥ መሥዋዕቱን የሚቀበለው ደግሞ እግዚአብሔር ነው ይላሉ። አስተውሉ። ሕሊናችን ካህን ነው። ይህ ካህን ግን ዛሬ ሰክሮ ይሆን ወይስ አንቀላፍቷል? መሥዋዕት ማቅረብ ሲገባው ከመቅደሱ ነጋዴዎች ጋር ተባብሮ ጥቅም እየቆጠረ ይሆን? መቅደሱ ከቆሸሸ፣ ካህኑ ከደከመ እግዚአብሔር እንዴት በዛ ቤት ይከብራል? እስኪ ቆም ብለን እናስብ። በልባችን ዙፋን ላይ ዛሬ ማን ነገሰ? ትዕቢት ልክ እንደ መቅደሱ በሬዎች በልባችን ውስጥ እየተገማሸረ ይሆን? ምቀኝነት ልክ እንደ ወንበዴዎች ዋሻ በጨለማ ጓዳችን ተሸሽጎ ይሆን? ስግብግብነት ልክ እንደ ነጋዴዎቹ ጠረጴዛ ጸሎታችንና ትውፊታችን እየገለባበጠብን ይሆን? ወዳጆቼ ጌታ ጅራፍ ይዞ ሲመጣ አንፍራው። ጅራፉ የሚገርፈው እኛን ሳይሆን በውስጣችን የታጎሩትን አውሬዎችን ነው። ጅራፉ የሚገለብጠው ሕይወታችንን ሳይሆን ሕይወታችንን ያጨናነቁትን የኃጢአት ጠረጴዛዎችን ነው። ዛሬ ንጉሡ መጥቷል፣ ይህንን ከዚህ ውሰዱ እያለን ነው። ያንን የዓመታት ቂም ከዚህ ውሰዱት ይላል። ያንን የዝሙትና የርኩሰት ሐሳብ ከዚህ አውጡት ይላል። ያንን ሃይማኖትን ለጥቅም የመሸጥ ዝንባሌ ከዚህ ያስወግዱት ይላል። ቤቱ ሰውነታችን የጸሎት ቤት መሆኑ ቀርቶ የንግድ ቤት ሲሆን ባለቤቱ ዝም አይልም። እኛም ዝም አንበል። ዛሬውኑ ከጌታችን ከአምላካችን ከኢየሱስ ክርስቶስ ጋር እንተባበር።
ጌታ ሆይ እኔ አቅም አጥቼ ያቆየኋቸውን እነዚህን የክፋት ነጋዴዎች አንተ በስልጣን አስወጣቸው ብለን ንስሐ እንግባ። አይሁድ ግን የጌታን ቅናት ማስተዋል ተሳናቸው። ይህንን ለማድረግ ምን ምልክት ታሳየናለህ አሉት። በዓይናቸው ፊት የቆመው ብርሃን ዓለም ሆኖ ሳለ እነርሱ ግን በጨለማ ውስጥ ምልክት ይፈልጉ ነበር። ጌታም የማይመረመር ምስጢር ተናገረ። ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ውድ ቤተሰቦቻችን እዚህ ጋር ለጥቂት ሰከንዶች ቆም ብለን እናስብ። ይህ ንግግር ለነፍሳችን ምን ይነግራታል? አይሁድ ስለ ድንጋይና ስለ ግድግዳ ሲያስቡ፣ ጌታ ግን ስለ ራሱ ሥጋ ይናገር ነበር። እርሱ ለኛ ለወዳጆቹ ነፍሱን አሳልፎ ሊሰጥ መጣ። ለምን? የኛ የፈረሰው ማንነት ዳግም እንዲታነጽ። ይህ በ3ኛው ሳምንት የምንሰማው ታላቅ ተስፋ ነው። መፍረስ ለታላቅ ግንባታ መሰረት ነው። አዎ፣ በኃጢአት የታነጸው ስምህ መፍረስ አለበት። በትዕቢት የገነባው ግንብ መናድ አለበት። በአሮጌው ማንነታችን ላይ አዲስ ሕይወት ሊታነጽ አይችልም። አንዳንዴ እግዚአብሔር ሕይወታችን የሚያፈርሰው ሲመስልን አንደንግጥ። የያዝነውን ቁሳቁስ ሲያስጥለን፣ ያመንበትን የዓለም ደጋፊ ሲነጥቀን፣ የዝናችንን ማማ ሲያፈርሰው እግዚአብሔር እየጣለን አይደለም። ይልቁንም የማይፈርስ መቅደስ በውስጣችን ሊገነባ እየፈለገ ነው እንጂ። ጌታችን በ3 ቀን እንደተነሳ እኛም በሥላሴ ጸጋ ዳግም እንነሳለን። መፍረሳችን ለሞት አይደለም ለትንሣኤ እንጂ፣ መናዳችን ለውርደት አይደለም ለክብር እንጂ። ምኩራብ ማለት የድሮውን አፍርሶ አዲሱንና ዘላለማዊን የመገንባት ጥበብ ነው። ታላቁ ሊቅ ቅዱስ ያሬድ የዚህን ሳምንት ምስጢር በሰማያዊ ቃላቱ እንዲህ ሲል ያጣፍጠዋል። ቦአ ኢየሱስ ምኩራቦሙ ለአይሁድ ወመሃሮሙ ቃለ ሃይማኖት። ኢየሱስም ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ተመልከቱ፣ ጌታችን መጀመሪያ ጸዳ፣ ቀጥሎ ግን አስተማረ። ይህ ለሕይወታችን ትልቅ ትምህርት ነው። ቆሻሻ ባለበት ቤት ውስጥ ትምህርት አይገባም። ጫጫታ ባለበት ልብ ውስጥ የእግዚአብሔር ድምፅ አይሰማም። ዛሬ ብዙዎቻችን ለምንድነው ቃለ እግዚአብሔር የማይገባኝ? ለምንድነው ጸሎቴ የማይሰማው እንላለን። ምክንያቱም ግልጽ ነው። በልባችን ውስጥ የነጋዴዎቹ ጩኸት ገና አላቆመም። የቂም በቀል ድምፅ፣ የዝሙትና የርኩሰት ግርግር በልባችን ውስጥ እያስተጋባ እንዴት የመንፈስ ቅዱስን ዝግ ያለ ድምፅ መስማት ይቻለናል? ስለዚህ ይህ ሳምንት የጸጥታ ሳምንት ይሆንልን። የነጋዴዎችን ድምፅ እናጥፋ፣ የዓለምን ጫጫታ ጸጥ እናሰኝ። ያኔ ጌታ በልባችን ምኩራብ ውስጥ ተቀምጦ የሃይማኖትን ቃል ያስተምረናል። የተወደዳችሁ ወንድሞችና እህቶቼ፣ የአብይ ጾም ሳምንታት ቅደም ተከተላቸው በራሱ ድንቅ የሆነ የቀዶ ጥገና ሂደት ይመስላል። በዘወረደ ሐኪሙ ጌታችን ኢየሱስ ክርስቶስ ወደኛ መጣ። በቅድስት ሐኪሙ እጆቹን ታጥቦ ንጽሕናን አሳየን። አሁን ደግሞ በምኩራብ ሐኪሙ ክርስቶስ የቀዶ ጥገና ክፍሉን ልባችንን እያጸዳው ነው። ለምን መሰላችሁ? ምክንያቱም በሚቀጥለው ሳምንት መጻጉዕ የተባለው ታላቅ የፈውስ ዕለት ይመጣል። 38 ዓመት የታመመው ሰው ሊፈወስ ነው። ነገር ግን ያለ ንጽሕና ፈውስ የለም። ቆሻሻ በሞላበት ቁስል ላይ መድኃኒት አይደረግም። ስለዚህ ዛሬ ጌታ ልባችንን በጅራፍ ሲያጸዳው ለምን አንበለው? ለፈውስ እያዘጋጀን ነው እንበል። ዛሬ የምናፈሰው የንስሐ እንባ ነገ ለሚመጣው ድውይነታችን ፈውስ ነው። ዛሬ የምንጥለው ኩራት
ነገ ለምንታቀፈው ጸጋ መንገድ ነው። ወዳጆቼ ይህ ሳምንት ሳያልቅ ይህ ትረካ በጆሮአችሁ ተከስቶ ሳያበቃ አንድ ነገር አድርጉ። ወደ ቤተ መቅደስ ስትሄዱ ሕንጻውን ብቻ አይታችሁ አትመለሱ። ይህ ሕንጻ እኔ ነኝ በሉ። ሻማ ስታበሩ ልቤም እንደዚህ ሊበራ ይገባል በሉ። የዕጣንን መዓዛ ስታስገቡ ሕይወቴም ለክርስቶስ እንደዚህ የተቀደሰ መዓዛ ሊሆን ይገባል በሉ። ከምንም በላይ ደግሞ በልባችሁ ዙፋን ላይ ተቀምጠው የነበሩትን ነጋዴዎች ዛሬውኑ አሰናብቷቸው። ቂም ያዝክ ወንድሜ፣ ያ ቂም ልብህን የወንበዶች ዋሻ አድርጎታልና ዛሬውኑ አውጣው። በሱስና በርኩሰት የታሰርን ሁሉ ጌታችን ኢየሱስ ክርስቶስ እንዲያነጻን ወደ ፈውስ ቤተ ክርስቲያን ዛሬውኑ ለመሄድና ለመንጻት እንነሳ። ያኔ ልባችን የወንበዶች ዋሻ መሆኑ ቀርቶ የመላእክት ዝማሬ የሚሰማበት፣ የሥላሴ ብርሃን የሚበራበት የእግዚአብሔር እውነተኛ ማደሪያ ይሆናል። የምኩራብ ሳምንት የንስሐ የጽዳትና የታላቅ በረከት ሳምንት ይሆንልን። በሚቀጥለው ሳምንት ጌታችን ኢየሱስ ክርስቶስ ወደ መጻጉዕ ዘንድ ሄዶ በሚያደርገው ታላቅ የፈውስ ተአምር በሰላም እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ሁሉ ጥበቃ ከሁላችን ጋር ይሁን። አሜን።